ከ25 ከ30 ሺህ ብር ይበቃል። ባሰለጠንከኝ መልኩ እኔ መሰለኝ 5 ሻማዎች ሰርቻለሁ። አለቀ። ሻማ ተሰራ። የሚገርም ነው። ወጥ ነው። በካሜራም ይታያል ብዬ አስባለሁ። ይሄን ሻማ ይዤ መሄዴ ነው። ወዝም ይሰጠዋል። ቅባት መኖሩ ንጣትም ከፍ ያለ እንዲሆን ያደርገዋል። እጁ ላይ ባለው ቢጀምርና ገንዘቡን አጠራቅሞ ደግሞ ቁጥሩን እየጨመረ ነገር ተነስቶ ወደፊት እያሳደገው መሄድ ይችላል። ይሄንን በምንሰራ ሰዓት ዋክሱ እየቀለጠ ነው። እዛ ጋር ጊዜ ለመቆጠብ ያህል እቺን ጠምጥመን ደግሞ ቁጭ ከምንል ጎን ለጎን እቺን እያዘጋጀን ዋክሱን እናቀልጣለን። ቦታ እኮ ጠቁማቸዋል። ለምሳሌ ዛሬ አንተ መታ እየገዛኝ ከሆነ እቃውን ይዤ ዝም ብዬ አልክ መርካቶ እዚህ ቦታ ሄዱ እላለሁ። ራሱ ጋይድ አለው ባይዘው ምልክቶች ጥርስ አሉ። አሉ። ሲዝን ነው ለቀጣይ ነው የምትሄደው። እዚህ ጋር ገባው ማለት ነው። ኤሌክትሪካል ሲስተም የለውም፣ ቦርድ የለውም፣ የተበየደ ነገር የለውም። አንድ ወጥ የሆነ ማቴሪያል ስለሆነ በጊዜ ብዛትም ይበላሽ ነገር አይኖርም። አቤት አፍሰሰው ምን እንዴ! የሳፋውም ጥቅም ደግሞ እሱ ነው። ያ ቀደም ያለው ብክነት አይኖርም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ዛሬ ሻማ እንዴት ይመረታል የሚለውን ከመጀመሪያው እስከ መጨረሻው ስቴፕ ባይ ስቴፕ የምናሳያችሁ ይሆናል። እዚህ ጋር የምታያቸው እቃዎች ይህንን ምርት ለማምረት የሚያስፈልጉ ናቸው። ከዚህ ውጪ ተጨማሪ ሊያስፈልጋችሁ የሚችለው አንድ ነገር ነው። እሱም ዋክስ ነው። ዋክሱንም እዚሁ አምጥተናል። ስለዚህ ዋክሱን ተጠቅመን እቺን ትንሽዬ የምሳ እቃ መታከል ማሽን ተጠቅመን እዚህ ጋር የሻማ ማሸጊያ ካርቶኖችንን ተጠቅመን እዚህ ጋር ደግሞ ሻማችንን ስና ምርት የምንጠቀመውን ክር ተጠቅመን ሌላ ምናልባት የልደት ለተለያየ ዓላማ የምንጠቀማቸውን ሻማዎች ወይ ደግሞ የቁጥር ሻማ ማምረትም ካስፈለገን እነዚህን ተጠቅመን እንዴት ሻማ ማምረት እንችላለን የሚለውን የኢንዱስትሪ ምርት የሆነውን ሻማ በዚች ጠባብ ቦታ ላይ ማምረት እንደምንችል የምናሳያችሁ ይሆናል። ስለዚህ ይህን ፕሮግራም ከመጀመሪያ እስከ መጨረሻው መከታተል፣ ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ይሁን። እኛንም አበረታቱን። ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። እንኳን ደህና ቆየህን። እንግዲህ ዛሬ በሚዲያችን ለቤተሰቦቻችን ከመጀመሪያው ጀምረን ሻማ እንዴት ይመረታል፣ የምርቱ ኳሊቲ ውስጥ እንዴት ይጠበቃል፣ የተመረተው ሻማ በምን አይነት መልኩ ነው ወደ ገበያ የሚቀርበው፣ ስንት አይነት ሻማዎችን ስናመርት እንችላለን የሚለውን ተለቅ ያለ የተግባር ቪዲዮ እንድንሰራ ነው የመጣው። ደስ ይለኛል። ያው መስሪያውም አለ፣ ግብአቶቹም አሉ። ስቴፕ ባይ ስቴፕ ይሄን ቪዲዮ እንግዲህ ተመልካቾቻችሁም እንደ ስልጠና ማየት ይችላሉ። ስለዚህ በደንብ መስራት እንችላለን። በጣም ጥሩ። ማን እንበል? አቤል እባላለሁ። የአሜን ካንድልስ መስራች ባለቤት ነኝ። በጣም ጥሩ አቢሎ። አሁን እዚህ ጋር ያሉን እቃዎች እንዴት ነው ሊሰየሙ የሚችሉት? ምን ብለን እንጥራቸው? ይሄ ሞልድ ይባላል። አሉሚኒየም ሞልድ በኖርማል ሻማ ሳይዝ የተሰራ ነው። ይሄ ማለት ያው ሳይዙ ራሱ ሱቅ ላይ ያለው ሻማ ነው የሚመስለው። ይሄ ሞልድ ነው። በዚህ ነው የምናመርተው። ቀጥሎ የሚበራው ክር አለ እዚህ ጋር ምን ለኩሳት ማለት ነች፣ ላይ የሚጠመጠመው። ከዛ ፓራፊን ዋክስ አለ አሁን አቅልጠን የምናየው ሻማ የሚባለው ራሱ ዋናው ግብአት ማለት ነው። በመጨረሻ ይሄው ማሸጊያ ካርቶኖች አሉ የሰራነው በዚህ ነው እያሸግን የምንሸጠው። እቺ ካርቶን 8 ነው የምትይዘው። ስለዚህ ሻማ በእነዚህ ዙሪያ ያለ ስራ ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ እዚህ ጋር ማምረቻ ማሽናችን እያልን ያለነው ሞልዳችንን ነው። ከዚህ በፊት በመናቀው እኚህ ማሽኖች ወደ ገበያ ከገቡ ውለው አድረው ቢሆንም እስካሁን ከገበያ እነዛ ማሽኖች አልወጡ። ትልልቆቹ የተለመዱት አሉ። ማሽኖቹንና እኚህን ሞልዶች አነጻጽር ብትባል አንተ እንደ ባለሙያ ምን ትላለህ? 2-3 ነገር ላንሳለህ። ብዙ ነገር ሊወራበት ስለሚችል ግን ዋና የሚባለው ነገር ላንሳለህ። የመጀመሪያው ማሽን የሚባለው ይሄ በመሪ የሚዞረው የዌስቴጅ ኢሹ አለበት፣ ያባክናል ይባላል ዋክስ። ያ ማለት እንዴት ነው የሚፈጠረው? ከስር ያለው ቀዳዳ ክሩ የሚገባበት ቦታ ክፍት ነው ሁልጊዜ። ከዘጋ ነው ክሩ መተላለፍ አይችልም። ክፍት ሲሆን ደግሞ ዋክስ በጨመረን ቁጥር ትንሽ ሊክ ያደርጋል በየዙሩ። ስለዚህ አሁን በዚህ ሞልድ ተጠቅመን የምንሰራውና በዛኛው ማሽን ተጠቅመን የምንሰራው መጨረሻ ላይ ያለው አውትፑት ይለያያል። እስከ 150 ሻማ ፍሬ ልዩነት ሊመጣ ይችላል። በምን ያህል? አሁን ለምሳሌ በዚህ 34 ግራሙን አካባቢ እስከ 735 ሻማ ነው የምናወጣው።
25 ኪሎ። ይሄን ተመልካቾችም አካፍለው ሊያገኙት ይችላሉ። 25 ኪሎ ማለት በግራም ስንቀይረው 25000 ግራም ማለት ነው። 25000 ግራም ለ34 ቢያካፍሉት 735 ሻማ ይመጣል። 735 አምስቷን እኛ እንደ ዌስቴጅ ነው የምንይዛት። ያው ሁሉም ሰው ፐርፌክት ሆኖ ላይ ሰራ ስለሚችል 5 ብናባክን አትሊስት 730 ሻማ ያወጣል ብለን እናስባለን። ቅድም ወዳልነው ማሽን ብንሄድ 600 ከዛ በታች ሊሆን ይችላል። ምክንያቱም ምንድነው ግራሙ ተልቆ አይደለም። ቅድም ያልናት ዌስቴጇን በየዙሩ የምትንጠባጠበው መልሰን ማግኘት ስለማንችል ባክኖ ነው የሚቀረው። እቺ ግን እንደምታያት አነስተኛ ናት። አነስተኛ መሆኗ ሳፋ ላይ እንድትቀመጥ ይረዳናል። ስለዚህ ብናፈስም ቢባክንም የትም አይሄድ፣ እዛው ሲፈስ ነው የሚውለው። ይደርቃል። ሲበዛ መልሰን ሪሳይክል እናደርገዋለን። ይሄ መጀመሪያው ልዩነት ነው። ሁለተኛው ደግሞ ቶሎ ቶሎ የመበላሸት እንትናቸውን ስናየው ያኛው ቢያገለግል 6 ወር ከገፋ 1 አመት ነው። ለምንድን ነው እንደዚህ ቸነ ጊዜ የተሰጠው? ሻማ ራሱ ነው የሚደርቅበት ጊዜ አለው። ለምሳሌ 20 ደቂቃ ከተባልክ 20 ደቂቃውን ጠብቀህ ማውጣት አለበት። ትንሽ ከዛ ደቂቃ ካለፈ ወደ ጠጣር ድንጋይነት ነው የሚቀየረው። ስለዚህ እነዛ ደግሞ ትቦ ናቸው። ትቦ ነገር ላይ የደረቀ ነገር መግፋት ነው የሚሻለው ወይስ የደረቀ ነገር መክፈት ነው የሚሻለው? ስትከፍትለት ነፃ ሆኖ ይወጣል። ያ ግን ደረቅ ስለሆነ ስትታገለው ምንድነው የሚሆነው? ብይዶቹ ይለቃሉ። ለምሳሌ 30 ሻማ የሚያወጣ ማሽን ከነበረ 30 ብይዶች አሉ ማለት ነው። ስለዚህ በታገልከው አንደኛ በጣም ጠንካራ ነው። እንደው ሰው ታግሎ የሚያወጣው አይመስለኝም፣ ግን እንደው አወጣው ብንል በጣም በትግል ነው የሚወጣው። ስለዚህ በታገልከው ቁጥር ብይዱ ሲላላ መጨረሻ ላይ ይከነጠሳል። ያው ድጋሚ እንግዲህ ጥገና ውስጥ ትገባለህ ማለት ነው። እነዚህ ብቻ በቂ ናቸው። ሰው አንዳንድ ሰው እንደውም ያ ቦታ ይዛል ምናምን ይላል። ብዙም አይደለ። ያው አንድ የእንጀራ ምጣድ ያህል ቦታ ቢዝ ነው ሜቢ የዛን 2 እጥፍ ቦታው። እንደውም ለኔ እንደ ኢሹ አይደለም። ለኔ ትልቅ ነገር ትርፍ ማለት ከጥሬ ዕቃው ስለሆነ እሱ ከባከነ የፈለገ ቆንጆ አድርጎ ቢወጣ ሻማውን ትርጉም አይኖርም። ኖርማሊ እንግዲህ አንተ ያልካቸውን 100% እስማማባቸዋለሁ። ነገር ግን እኔም እንደ ማሽን ትንሽ የማሽኑ ነው ስላለኝ እነዛም ማሽኖች ፕራክቲካሊ እኛም ሰርተንበት እናውቃለን፣ ሰርተነውም እናውቃለን። ቴክኒካሊ ማሽኑ የሻማ ማሽን አምርተን እናውቃለን እና ጥርስ አለው አይደል? ጊሮች አሉት። ሶ አንዱ ዲፌክት ምንድነው? ስትታገለው ቅድም እንዳልከው የሻማው መጣበቅ ጉልበት ቢጠይቅም ስፓናቶ እስከ ማድረግ ይሄዳል። ጥርስ እስከ መሰበር ይሄዳል። የሚሽከረከርበት ጥርስ። ስለዚህ ያንን ምንድነው የምታደርገው? ቶርኖ አድርገህ ነው የምታስተካክለው። እሱ ደግሞ ሌላ ቴክኒካል ወጪ ነው። እሱን ለማስበየድ ቶርኖ ቤት ለማሰራት ደግሞ ሰው ኢንቨስት ማድረግ አይፈልግም። ብዙ ማሽኖች የቆሙት እንደውም በዚህ ኬዝ ነው በብዛት። ኢቭን በነፃ ቢታደስልህም ይሰለቻል። በየጊዜው እሱን ይዞ ወደ ሕክምና ቦታ ሙስል ነው ይሰለቻል በጣም። ስለዚህ እሱን ኦልሞስት አሁን እኔ 3 አመት ሆነኝ ከተውኩት። እኔም ሰራው ነበር ሙሉ በሙሉ ወደዚህ መጥቻለሁ። ሰው የሚያነጻጽረው ከብዛት አንፃር ነው። አሁን ያኛው እስከ 200 ሊያወጣ ይችላል። ትንሽም አለ 30 40 የሚያወጣ እስከ 200። እነዚህ ደግሞ ከበዛ 78 102 ምናምን የሚያወጡት። እኔ እሱ ይሻላል ባይ ነኝ። 78 የሚያወጣውን 4 5 አድርገህ 2 ሰው ቀጥረህ ብታሰራ ይቀላል ብዬ ነው ማሰብ። በጣም ጥሩ። እንግዲህ የማሽኖቹን ጉዳይ በዚህ መልኩ ካወራን አሁን ደግሞ ወደ ምርቱ ስንሄድ ኦልሬዲ ወደ ሞልድ መተናል። ይሄ የአልሙኒየም ሞልድ ነው ወይስ ካስት ሞልድ ነው? በምን እንደምናውቀው አልሙኒየም ነው። አልሙኒየም ግን ፐርሰንት አለው። ፐርሰንቱ አሁን ወደ 70% የሚባል አልሙኒየም ነው። የቀረው ምንድነው ካልከኝ የሚጨማመሩ ነገሮች አሉ። ማቅለጫ ቤቶች ኦሬዲ እንደ ሜታል ተቆጥሮ ገብተው ወይ ከሌላ ምርት ላይ ተበላሽቶ የመጣ ሲቀልጥ አንድ ላይ ነው የሚቀልጠው። ስለዚህ የአልሙኒየም ፐርሰንቱን ይቀንሰዋል። በደንብ የአልሙኒየም ፐርሰንቱ በቀነሰ ቁጥር ሻካራ እየሆነ ይመጣል። ይሄ 70% ስለሆነ ደህና ነው። 100% ወይም ደግሞ ከውጭ የምናመጣቸው ሞልዶች ሲሆኑ ደግሞ እነሱ ደግሞ ጽድት ያሉ ናቸው። ስለዚህ እናንተ ጋር እንደ ገበያ ሁለቱም አሉ፣ የሀገር ውስጥም የውጭ። አሪፍ። ሶ እዚህ ጋር ይሄንን ሞልድ ተጠቅሜ ያው የሻማ አይነት አለው አይደል? ግራሙ ይለያያል። ሶ ባለ ስንት ግራም ነው እዚህ ለማውጣት ነው? ይሄ 35 ግራም ነው። ቁመቱን ካሳነሰው 30 ይሆናል። ግን ብዙ ሰው ቀጠን ማለቱን ስለሚፈልግ 30ው በሌላ ነው የሚሰራው። ኦኬ። ስለዚህ ይሄ ቁመቱስ ማጠር የሚችልበት ኦፕሽን ምን አለ? ይቻላል። ስትሞላ ጎደል አድርገህ መሙላት፣ ካልሆነ ደግሞ ሰርተህ ስትጨርስ ሻማዎቹን 3 ሴንቲሜትር ዝቅ ብለህ መቁረጥ ነው። ምክንያቱም ይሄ ሻማ ቂጡ ነው። ጫፉ በዚህ በኩል ስለሆነ ያለው ይሄንን አትነካው። ቁመቱን ስታሳጥረው ግራሙ ይቀንሳል ማለት ነው። አንዳንድ ሰው ደግሞ ቅጥነቱ ቀጠን ብሎ ቁመቱ በዚህ ይሁንልኝ የሚላለ እሱ በትእዛዝ ይሰራል። በትእዛዝ። ስለዚህ በተፈለገው የግራም አማራጭ ሞልዱ መሰራት ይችላል። እስከ 40 አሁን ማለት የፋብሪካ ግራም ነው። እስከሱም ከፍ ማድረግ ይቻላል። ሰውየው ችግር የለብኝም የፋብሪካ ሳይዝ ሰራለሁ ካለ ገበያ ላይ ይቸገራል። ብዙ ጊዜ 40 ግራም ከሆነ እንደ 35 ግራሙ ስለሚታሰብ መረካቢያው ዝቅ ስለሚል ብዙ ጊዜ 40 ሪከመንድ አናደርግም። የሚሻለው ከዚህ ቢጀምሩ ነው። ግን ደግሞ የሚገዛው ሰው እኔ ሪስኩን ወስዳለሁ ካለ ከዛም በላይ ይሰራል። ጥሩ። እሺ። ስለዚህ የአልሙኒየም ሞልዳችንን ባህሪ ኦር ደግሞ በዚህ የምናገኘውን በዚህ ከጨረስን እዚህ ጋር ደግሞ የቁጥር ሞልዶችን እያየው
ፕላስቲክ ሞልዶች ፕላስቲክ ሞልዶች። እነዚህ በምን አይነት ሁኔታ ነው እናንተ ጋር የሚሸጡት? ራሳቸው ናቸው የሚሸጡት? ማሰልጠኛ ነው? እንዴት ነው? ከውጭ ነው የሚመጡት። እንደምታያቸው ሙቀት መቋቋሚ ሲሊከን ሞልዶች ናቸው። ሲሊከን ኦኬ። በጣም ፍሌክሲብል ናቸው። ሙቀት እስከ 60 ዲግሪ መቋቋም ይችላሉ ይባላል። ያው እንደዛ ባንዳፈረው ያ ማለት የሻማውን ሙቀት መቋቋም ይችላል ማለት ነው። ከዱባይ ከቻይና ነው ብዙ ጊዜ የሚመጡት አሉ። እንግዲህ ኦርደር ከተደረገን በብዛትም አለ። ከኛ ወስዶ ማስረከብ የሚፈልግ ሰውም ካለ አለ፣ በብዛት ይመጣል። ኦኬ። ስለዚህ እነዚህን አልሙኒየም ሞልዶች በጅምላ ከእናንተ መረከብ የሚፈልግም አንድ እድል ነው። አልሙኒየሙንም ይሄንንም በጅምላ ልውሰድ ካለ እንሰጣለን። ያገሩ እነዚህ ያገሩ ስለሆኑ እነዚህ ደግሞ ከውጭ በብዛት ስለሚገቡ ችግር የለም። በጣም ጥሩ። እስኪ አሁን ደግሞ ያው ከዚህ በመቀጠል እቃዎቻችን እንዲህ ከሆኑ ሁለት ሞልዶችን አይተናል። አንዱ የአልሙኒየም ሞልድ ነው፣ እዚህ ጋር ደግሞ ሲሊከን ሞልድ ነው። እነዚህ ሁለቱም የሻማ ማምረቻችን ናቸው። ቀጥለን ወደ ክሩ ስንመጣ ክሮቹ ከሌላ ክር ምንድን ነው የሚለያቸው? ክሮቹ ከሌላ ክር ለምሳሌ ክር የልብስ ክር አለ። እነዚህ ደግሞ ፖሊስተር ክር ነው የሚባሉት። ለሻማ ፐርፐስ ተብሎ የሚዘጋጁ ናቸው። ስሙን እርግጠኛ አይደለሁም ልክ መጥራቴን፣ ግን እንግዲህ ተመልካቾች ያርሙኛል። ግን እነዚህ ለሻማ ፐርፐስ ብቻ ተብሎ ነው የሚዘጋጁት። ለምሳሌ ክር ነው ብለን በልብስ ክር ሻማ ብንሰራ ይሄ ውፍረቱ እኩል ስለማይመጣ ሲነድ በትክክል አይነድም ወይ ቶሎ ይጠፋል። እነዚህ ደግሞ ስታንዳርድ ተብሎ የሚመረቱ ናቸው። አገር ውስጥ ነው የሚሰሩት። በጣም ጥሩ። ምን ያህል ክብደት ነው ያላቸው? ምን ያህል ሻማ ነው የሚያመርቱት? እሱ አሁን አንተ በእጅ ያዝከው ወደ 2.75 ኬጂ አካባቢ ነው። ይሄ 3 ኬጂ ይሆናል። በምርት ደረጃ እስከ 20 ሺህ ሻማና ከዛ በላይ ይሰራሉ ነው የሚባለው። ግን ደግሞ በእንትኑ ለማስቀመጥ ያህል ለምሳሌ አንድ ማዳበሪያ ዋክስ 25 ኬጂ ነው። እሱን 20 እና 22 ማዳበሪያ አካባቢ ይጨርሳል። በጣም ብዙ ነው የሚሰሩት። አንድ ሮል ከሚገዛበት ዋጋ አንፃር እንደውም ይሄ ሂሳብ ውስጥ ሁሉ አይገባም። የሻማ ስራ ስንሰራ ዋክሱንና ካርቶኑን ነው ሂሳብ የምናወጣው። ይሄ በጣም ብዙ ስለሆነ ችግር የለውም። በጣም ጥሩ። ስለዚህ የእያንዳንዳቸውን ዋጋ መጥቀሳችን ቀጣይ ላይ ስለሚመጣ አሁን የክሩን ጉዳይ በዚህ መልኩ ከቀጠልን፣ እዚህ ጋር ደግሞ የሻማ ማምረቻ ካርቶኑ ነው እያየን የተመረተው ነው የምናቀርብበት ማሸጊያቸው። እነዚህን በምን አይነት መልኩ ነው የምናዘው? እናንተ ናችሁ የምታዘጋጁት ወይስ የሚያዘጋጅ አካል አለ? ይሄ እኛ ጋር የሚዘጋጅ ነው። እንደምታየው አንጸባራቂ ይላል። ራሳችን አዘጋጅተን ነው የምናስቀምጠው። ስም አድራሻ ምናምን የለውም። ለሁሉም ሰው የሚሸጥ ስለሆነ ነው ያለቀለት ነው። ወስደው ብቻ ስም ሻማ ከተው እነዚህ ተላልፈው አስገብተው መሸጥ ነው። በስማችን ይሁን ለሚሉ ሰዎች ደግሞ 3000 ፍሬ ጀምሮ ትእዛዝ እንቀበላለን። አንዱ የሚሰራው በ6 ብር ሂሳብ ነው። ከ3000 ፍሬ ጀምሮ ማዘዝ ይችላሉ። ይሄ ደግሞ የኛ ሲሆን የተዘጋጀ ሲሆን ደግሞ 5 ብር ነው። ከ100 ፍሬ ጀምሮ መውሰድ ይችላሉ። በጣም ጥሩ። ስለዚህ ስለ ክሩ አውርተናል፣ ስለ ማሸጊያችን አውርተናል፣ ስለ ሞልዶቹ አውርተናል። ከዚህ በመቀጠል ዋክስ ነው የሚቀረው። ዋናው እንዴት ነው ዋክስን ከዋክስ የምንለየው? ወይስ ሁሉም ዋክሶች አንድ አይነት ናቸው? አንድ አይነት አይደሉም። በአይነትማ ከሄድን ብዙ ናቸው። ይሄ ፓራፊን ዋክስ ነው። ከኩራተር የሚሰራ ማለት ሶያ ዋክስ የሚባል እሱ በጣም ውድ ነው። ያው ለሻማ ስራ እሱ መጠቀም አዋጭም ተገቢም አይደለም። በጣም ብዙ ነው። ይሄንን በኪሎ 300 ምናምን ብር ነው የምትገዛው። ያኛው 2500 ምናምን ብዙ ነው። ለምንድን ነው የሚውለው? ይሄ የቅንጦት ሻማ ለሚባሉት ሌክዠሪ ካንድልስ አሉ ወይ ራት ላይ ምናምን ትልልቅ ሆቴሎች ላይ ይጠቀሙታል። ግን ያው ለተመልካቾች ይሄን ሪከመንድ አላደርግም። በፓራፊኑ ይሻላል። ፓራፊን ዋክስ የሚዘጋጀው ከነዳጅ ተረፈ ምርት ነው፣ ፔትሮል ነው። ሁለት አይነት ነው ለጊዜው ሀገራችን እየገባ ያለው። አንደኛው ከቻይና ነው፣ አንደኛው ደግሞ ከኢራን ነው። ለሻማ ስራ በጣም ጥሩ የሚባለው ቻይናው ነው። ምክንያቱም ደረቅ ያለ ነው። ረጅም ሰዓት ብትለኩሰው ረጅም ሰዓት ይበራል፣ 7-8 ሰዓት። ስራ ላይ ግን ትንሽ ሊያደክም ይችላል። ደረቅ ስለሆነ እቃ ላይ የመጣበቅ ባህሪ ያለው። ስለዚህ እሷን ችግር ለመፍታት እንደዚህ ቅባት እየቀባን ነው የምንሰራው። አይ ደግሞ ይሄ ነገር ያሰለችኛል የሚል ሰው ካለ የኢራን አለ፣ ከኢራን የሚገባ እሱ ደግሞ ኦይሊ ነው። ግን ያው መጨረሻ ላይ ሻማ ሆኖ ሲለኮስ ቅልጥልጥ የሚለው ሻማ ማለት ነው። አምራቹን ከድካም ይገላግላል፣ ተጠቃሚውን ግን ብዙ ላይ ያስደስት ይችላል። ከሁለቱ ወገን ሆኖ ደግሞ እየቀላቀሉ የሚሰሩ አሉ። መቀላቀሉ ያው እኔም የምደግፈው ነገር ነው። አንደኛ ወዝም ይሰጠዋል፣ ቅባት መኖሩ ለጣትም ከፍ ያለ እንዲሆን ያደርገዋል። ስራውንም ቀለል ያደርግላል፣ ተጠቃሚውንም አትበድልም ያን ያህል። በጣም ጥሩ። ስለዚህ ዋክሶቹ እንደየአይነታቸው እኛ ለምናስበው ገበያ በሚውለው እንመርጣቸዋለን ማለት ነው። እንደ ሰው ፍላጎት ነው። እኔ አሁን ለምሳሌ ኢራን እኔ አልፈልግም መጠቀም፣ ግን ደግሞ አንዳንድ ክፍለ ሀገሮች ላይ እሱን ብቻ የሚወስዱ አሉ። ሰው የሚወስድልን ይሄንን ነው ብሎ። ስለዚህ ያው ለከስተመር ዲማንድ እያያር ሰፕላይ የምታቀርበው። ስለዚህ በቃ ዲማንዱ ነው የሚመራው ገበያው።
ግን ያው ኳሊቲ ፈርስት በሚለው ኳሊቲ ፈርስት ከሆነ ያው ቻይና ነው ለጊዜው አሪፍ ይችላል የሚባለው። አሪፍ ነው። በጣም ጥሩ። የዋጋቸው ልዩነት በሁለቱ መካከል ቻይናው አሁን 25 ኪሎ 9000 ብር አካባቢ ነው። የኢራኑ ደግሞ 8700 300 ብር ጋፕ ነው ያላቸው። ብዙ አይደል? ብዙም አይደለም። ያው ብዙ ለሚገዛ ሰው 10 ካርቶን 20 ካርቶን ለሚገዛ ሰው ያው ለውጥ ሊያመጣ ይችላል እንጂ በፍሪ ለሚገዛ ሰው ብዙ አይደለም። ከእናንተ ነው ዋክሶቹን የሚገዙት ወር ምንገዛው ወይስ ምታቀርቡ? እዚህ ሱቅ ሲመጡ ወይም እዚህ ቢሮ ሞልድ ሲገዙ ማስጀመሪያ ብለን ነው አንድ የምንሰጠው። ቀጣይነት ከፈለጉ ግን መርካቶ አድራሻ አለን፣ ሌላም ሱቅ ስላለን ሚሊተሪ ተራ ላይ እዛ ነው የምንልካቸው። አንዳንዴ እንኳን እኛ ብንጨርስ ጎረቤት ሌላ ሱቆች ስላሉ የሁሉንም አድራሻ እንሰጣቸዋለን። በጣም ጥሩ። ስለዚህ አሁን ከዚህ በመቀጠል ቀጥታ ምንድነው የምናደርገው? የነዚህን እቃዎች ዋጋ እናወጣና የነዚህን ዋጋ ካመንበት ወደ ምርቱ እንገባለን ማለት ነው። ታምናላችሁ? ጥሬ እቃው ቅድም እንዳልኩ 9000 ብር ነው። 25 ኪሎ ወደ 730 ሻማ አካባቢ ያወጣል። የቻይናው ማለት አንደኛ የሚባለው። ኦኬ። ክሩ 1500 ብር ነው። 3 ኪሎ አካባቢ ነው። ሜቢ መርካቶ ሲሄዱ 4 ኪሎ 5 ኪሎ ከገጠማቸው ያው ከፍ ሊል ይችላል። ለጊዜው ግን 1500 ብር ነው ያዘው። እቺ ካርቶን 5 ብር ናት። ቅድም እንደተባባልነው ግን አሁን ሂሳብ ስናወጣ ይሄንን እንተዋለን ማለት 1500 ገዝተ 20000 22000 ሻማ ስታወጣው 0 ምናምን ሳንቲም ነው። ስለዚህ ይሄን ሂሳብ ውስጥ ከማስገባት በኋላ ላይ ከሆነች ነገር ጋር እናገናኘዋለን። ስለዚህ አሁን የምናወጣው የካርቶኑንና የዋክሱን ሂሳብ ነው። ስለዚህ ተመልካቾችን ካልኩሌተር ይዘው መከተል ይችላሉ። በጣም ጥሩ እንቀጥል። እሺ ሂሳብ ላይ ስለዚህ አይ እኩል እንድንሄድ ብዬ ነው 9000 ዋክሱን እንገዛዋለን። ከዛ 9000 ሲካፈል 730 ሻማ እናወጣለን ብለናል። 35 ግራሙ 34 ግራሙ 12 ብር ከ30 ሳንቲም ይመጣል እንደምታዩ። ወደ ካርቶኑ ስንሄድ ደግሞ 5 ብር ሲካፈል 8 ሻማ አይደለም ይዘው 0.62 ሳንቲም ይላል። 65 ሳንቲም እናርገው አጠጋግተን። ስለዚህ 12 ብር ከ30 ሳንቲም ሲደመር 65 ሳንቲም 65 ሳንቲም ወደ 12 ብር ከ95 አካባቢ ይመጣል። ሳንቲሟን እናጠጋጋት። ቅድም እንዳልኩ ክሩን ስላላሰብነው አጠጋግተን ለአንድ ሻማ 13 ብር እናወጣለን ማለት ነው። ይሄ ወጪያችን ይሄ ወጪ ነው። በቃ አንድ ሻማ ሰራን ስንል 13 ብር እናወጣለን። ትንሿን ሻማ ከሰራን ከዚህ በታች ነው የምናወጣው። ግን ትንሿ ሻማ ገበያ ላይ ብዙም አይደለች፣ ሰውም ሲገዛ ወደ ትልቁ ያደላል። ስለዚህ 13 ብር ለአንድ ሻማ እናወጣለን። ሱቅ ላይ አሁን የሚሸጠው 20 ብር ነው። ያው እንግዲህ እሱን ሰፈራ አካባቢ ሄደው ቼክ ማድረግ ይችላሉ። ስለዚህ እነሱ አንዱን ሻማ በ15 ብር ቢያስረክቡ፣ ይሄ የኛ ኤስቲሜሽን ሳይሆን መርካቶ ላይ ያለው እንቅስቃሴ ነው። በ15 ብር መነሻ ነው። ከፍ ሲል እስከ 17 ብር ከፍ ይላል። አሁን ዋጋ ስለጨመረ ነው ጥሬ ዕቃ እንጂ በፊት እስከ 15 ብር ነበረ። ግን በነበረው ሂሳብ እንኳን የምንሰራ በ15 ብር ቢያስረክቡ 13 ብር ያመረቱትን ሻማ በ15 ብር ሲያስረክቡ ስንት ብር ትርፍ ማለት ነው? 2 ብር ማለት ነው። ያ 730 ሻማ ስናደርገው 2 ብር ሲባዛ በ730 1460 ይሆናል ማለት ነው። ይሄ ማለት የስንት ጊዜ ስራ ነው ካልከኝ እንደሚገዙት ሞልድ ነው። ለምሳሌ የኛ ሞልድ የሚነሳው ከ18 ፍሬ ነው። 18ን ፍሬ ከገዙ የ3 ቀን ስራ ነው የሚሆነው ሙሉን አምርቶ ለመጨረስ። ከ18 ቀጥሎ 22 አለች። ይቺን ከገዟት የ2 ቀን ስራ ነው የምትሆነው። ከዚህ ቀጥሎ 34 የሚያወጣሉ። እሱ ከሆነ ደግሞ የአንድ ቀን ስራ ነው የሚሆነው። ከ34ቱ ቀጥሎ ደግሞ 52 አለ። እሱን ከገዙ ደግሞ የግማሽ ቀን ስራ ነው የሚሆነው። ወይም ደግሞ በቀን 2 ማዳበሪያ መጨረስ ይችላሉ እስከ 50 ኬጂ። ስለዚህ ሂሳቡንም አካሄዳችንንም ላለማጋነን በቀን አንድ ቢጨርሱ ብለናስ በቀን አንድ ጨረሱ ማለት ቅድም 730 በ2 ስናባዛው 1460 መጥቷል። ይሄ ይመጣል። ይሄ ግን ሙሉ ያው እንደ ትርፍ ቢቀመጥም ማናስባቸው ወጪዎች አሉ። ለምሳሌ የሰሩትን ወደ ማስረከቢያ ቦታ ይዘው ሲሄዱ አላ ትራንስፖርት አይቀርም። ስለዚህ የትራንስፖርቷን 460 እንስተው ለትራንስፖርት በቃ 1000 ብር። በፊትም እኛ የሻማ ስራ ብለን ስንነሳ ከአንድ ዋክስ 1000 ብር ትርፍ ብለን ነው የምንነሳው። ስለዚህ ከአንድ ዋክስ 1000 ብር ከተተረፈና በቀን አንዱን መስራት ከቻሉ ወይም ደግሞ በደንብ አሳንሰ ነው በሁለት ቀን አንድ መስራት ቢችሉ በሁለት ቀን 1000 ብር ማለት በወር ወደ 15000 ብር አካባቢ ነው የሚሆነው። ግን እነሱ ከበረቱና አንድ ቅድም እንደተባባልነው በቀን አንድ ከዛም ከፍ አድርገው በቀን ሁለት መጨረስ ከቻሉ እንግዲህ ሂሳቡን ለነሱ መተው ነው። ትርፍ እንግዲህ እንደ ሰውየው ብርታት ነው የሚወሰነው። በጣም ጥሩ። አሁን ይሄን ሂሳብ ስንሰራ 1000 ብር በአንድ ከረጢት ዋክስ እየሰራን ያለ ነው የ2 ብር ትርፍ ይዘን ነው። ያ ማለት የመርካቶ ማስረከቢያ ዋጋ መርካቶም ክፍለ ሀገር ቢልኩ ለሱቅ ቢያስረክቡ ይሁን
በ15 ብር ይሰራል። ሱቆች ላይ ከዚህ የተሻለ ዋጋ ሊኖራቸው አይችልም። ምናልባት ራሳቸው የሚሸጡበት ሁኔታዎች ቢኖሩ ባለሱቅ ከሆኑማ ሰየው በ20 ብር ይሸጡታል። ግን ዲስአድቫንቴጁ ምንድነው? እጃቸው ላይ ይቆያል። ለምሳሌ አንተ ተረካቢ ብትሆንና አምጥቼ አንድ ጊዜ 10 ሺህ ሻማ ብሰጥህ ይሻላል በትንሽ ትርፍ ወይስ በብዙ ትርፍ አስቤው 10 ሺህ ሻማ በየቀኑ ብቸረችረው ይሻላል? ስለዚህ ከጊዜም አንፃር ከብዙ ነገር አንፃር አንዴ በዛ አድርጋ አስረክበህ በትንሽ ትርፍ መንቀሳቀሱ የተሻለ ነው ብዬ አስባለሁ። በጣም ጥሩ። ስለዚህ አሁን ይሄንን ዋጋ በማስረከቢያ መርካቶ ላይ በሚረከብበት ዋጋ የዚህን ያህል ትርፍ ይዘናል ማለት ነው። ሌላው ምናልባት እንደ ፈተና አንተ በዚህ ዘርፍ ላይ እንግዲህ የቆየ ሰው ነው። እኛም ስንመጣ ኢቨን የመጀመሪያችን አይደለም። ከዚህ ቀደም በትርታ ቢዝነስ መተናል ሪቪው አድርገናል። አሁንም መተናል ተመልሰን በዚህ ቢዝነስ ላይ የሆነ እንደ ፈተና የምታስበው የትኛውን ቢዝነስ ፈተና ስላለው ማለት ነው። አዎ እንደ ፈተና የምታስበው ነገር ምንድነው? እሱ ላይ እንደምናስብበት ፈተናን ዘርዝር ካለ ብዙ ነው ይችላል። አንድ ሁለት እናንሳ። የመጀመሪያው የዋጋ መቀየር ነው። ለምሳሌ ዋክስ ከዛሬ 7 ቀን በፊት አካባቢ 400 ብር ጨምሯል። 8600 ብር ነበር የሚሸጠው 9000 ብር ገብቷል። ልክ እንደዚህ ዋጋ ሲቀየር መርካቶም ያለው መረከቢያ ዋጋ ወዲያው አይቀየርም። በነበረው ቢያንስ ሁሉም ሰው እጁ ላይ ያለውን እስኪጨርስ 15 ቀን 3 ሳምንት ሆና ሊፈጅ ይችላል። ያቺን ጋር መቋቋም የሚችል ሰው መሆን አለበት። ይሄን ስራ ሲጀምር ቢያንስ የዋጋ ለውጥ በየ4 ወሩ በየ6 ወሩ ይመጣል አይቀርም። ሌላው ዕቃ ስለሚጨምር ይሄኛውም ተመሳሳይ ነው። አንደኛው ቻሌንጅ ይሄ ነው። ዋጋ ሲቀየር መሀል ላይ ያለችው ጋፕ ትንሽ ግራ ታጋባለች። ሌላኛው ቻሌንጅ ደግሞ ተረካቢ ነው። ተረካቢ ትንሽ ፊት አዲስ ከሆነበትና ወይ አይችልም ብሎ ካሰበ ዋጋ ዝቅ ያደርግባል። አሁን 15 ብር እየተባባለ የሆነ ሰው ሄደ ቼክ ብታረግ 10 ብር ሊል ይችላል። 10 ብር እኮ እንኳን እሱ አንተም አታመርጥ። ያ ደግሞ ያን ሰው ሲል ሊደነግጥ ይችላል። ከዛ ይልቅ ትንሽ ቻሌንጆችን ተቋቁሞ እሺ ሞክረው ብሎ መስጠት ነው። የሰራውን ነገር እሺ ብለህ ብዙ እኮ አይደለም ትንሽ 2-3 ካርቶን ሰጥተህ እንዲሞክረው ማድረግ ነው። ቆንጆ ነገር ካሳየኸው በእርግጠኝነት እሱም ለደንበኞቹ አሪፍ ነገር መስጠት ስለሚፈልግ አንተ እንዲክላይን የማድረግ ቻንሱ በጣም ይኖራል። ስለዚህ ቻሌንጅ ብዬ የማስበው ስራ ላይ ዋጋና ተረካቢ። ኦኬ። ስለዚህ የዋጋው ጉዳይ ቅድም ባልነው መልኩ ሊያልፍ ይችላል። ሌላኛው ምናልባት እንግዲህ የማስረከቡን ኬዝ የሚረከባቸውን ሰው ባያገኙ የመፍትሄ አቅጣጫ ብላችሁ ያስቀመጣችሁት ነገር አለ? ቦታ እኮ ተቆማቸዋል። ለምሳሌ ዛሬ አንተ መተህ እየገዛኝ ከሆነ እቃውን ይዤ ዝም ብዬ አልክህም። መርካቶ እዚህ ቦታ ሄዱ እላለሁ። እዛ ቦታ ሄደው ደግሞ አንዳንድ ጊዜ ጥሩ ሻማ ላይ ያመርቱም ይችላሉ። በስተት ጥሩ ነገር ካልገጠማቸው መነሻውን ነው የምንጠይቃቸው። ከሻማው ነው ከሰውየው ነው ችግሩ እንላለን። ከነሱ ጥሩ ሆኖ ከሆነና ከሰውየው ከሆነ ችግሩ እንግዲህ 1-2 ጊዜ ሄጄ እኔም አነጋግሬያለሁ። ሰዎቹን ለማውራት እሞክራለሁ። በቃ ስራውን አንፈልግም ደግሞ ይቅርብን ካሉ መልሰን ደግሞ እንገዛለን። ሌላ ደግሞ እንደዚህ ያገለገለም የሚፈልግ ሰው ስላለ ዋጋው እንዲቀንስ አለብን መልሰን ደግሞ ገዝተን ለገበያ እናቀርባለን። ኦኬ። ማሽኑን ሞልዱን ማለት ነው። ሞልዱ ነው ያ ሻማው በቃ ሻማው ነው። እሱማ ቀልጧል። እሱ ቀልጧል። ይሄ ነው የማይቀልጠው። በጣም አሪፍ። እሺ አሁን እንግዲህ ቀጥታ ወደ ምርታችን እንግባ። የምርት ሂደቱ ዋክስ ይቀልጣል። ይሄ ክር ይጠመጠማል። የቀለጠው ዋክስ ይጨመራል። ሲደርቅ ይወጣል። ይሄ ነው አካሄዱ። እናርገው። ወደ ተግባር ስንሄድ ደግሞ እንጀምር። እሺ እኔ ነኝ መስራት የምፈልግ። ትችላለህ እንግዲህ እንደ ሰልጣኝ ልቁጠርህና ግድ ነኝ ደንበኛችን ብትሆንም ነኝ። እነዚህ ክርክሮች አሉ። እዛ ላይ በመቋጠር ነው ተጀምረው። የመጀመሪያ እቺን ቋጠርና ጀምር። እሺ ስለዚህ እቺን እንዲህ ነገር አደርጋለሁ። እዛ ታነሳውና ጥርሶች አሉት። ካሜራችሁ ላይ የሚታይ ከሆነ እዚህ ጋር እነዚህ ጥርሶች አሉ። ከጀርባም አለ። ስለዚህ ለመስራት እንዲመቸን ቆም ብለን ብንሰራ አሪፍ መሰለኝ። ኦኬ። ስለዚህ ቋጠርኩኝ። ጫፋ ላይ ተቋጠራለህ። ቀጥታ ነው የምትወርደው። ቀጥታ ወረድኩኝ። ያው እዚህ ጋር ራሱ ጋይድ አለው ባይ ዘ ወይ ምልክቶች ጥርስ አሉ። ጥርስ አሉ። ሲይዝና ወደ ቀጣይ ነው የምትሄደው። እዚህ ጋር ገባው ማለት ነው። አሪፍ ታወርዳለህ። አሁን እየተመጠምክ ያለው ለ22 ሻማ የሚሆን ሞልድ ላይ ነው። ለ22 ሻማ። ስለዚህ ይሄን እንደጨረስኩ 22 ሻማ ምን ታረጋለህ ግን ክሩም እጅህም አንድ ቦታ ከሆነ ላይ ምት ስለሚችል እጀታህን እዚህ ጋር አድርገው። ኦኬ። አሁን ለማየትም ይመቻል። ተቃራኒ ላይ ሲሆን አንተማ ልምድ አለ። ምን እኔ ያሳያለሁ ወይ ጉድ። እንዲማርጎ ልምድ ቀላል ነው አካሄዱ። በእርግጥ ግን ያ ብዙ የኔ ድጋፍ አልፈለክም ብዬ ነው። አይ ራሱ ማርክ ስላለው ምልክትም አለው። እሷ ነገር ትረዳለች። ያው ጥሎብኝ ፈጣን ተማሪ ነኝ። እግዚአብሔር ይመስገን። አሜን። ገላገልኩ። እዚህ
ልምድ ሲመጣ እስካሁን ዘግተህ ጨርሰሃል በእርግጠኝነት። አዎ በደንብ የለምርት ስትመጣ እንዴ ገንዘብ የመጀመሪያ ቀን ስለሆነ ነው እንጂ ፍጥነት በራሱ እኮ ኢሹ። ቅድም አሁን ተቃራኒ ያደረግነው እጃችንን ክሩ ጋር ስለደረሰ ነበር። አሁን ደግሞ እጃችን ጋር ክሩ ስለደረሰ ወደዚህ ትይዛለህ። የታሰረው ገልብጬ ምናምን እዚህ ጋር ትይዛለህ። ይሄንን በምንሰራ ሰዓት ዋክሱ እየቀለጠ ነው እዛ ጋር። ስለዚህ ጊዜ ለመቆጠብ ያህል ነው። እቺን ጠምጥመን ደግሞ ቁጭ ከምንል ጎን ለጎን እቺን እያዘጋጀን ዋክሱን እናቀልጣለን ማለት ነው። የኔቱ ጋር ልሰራ እቺን መጨረሻ ላይ ተረፍ አድርገህ በመቀስ ትቆርጥና ከጎን ካለው ክር ጋር የምታስረው። ኦኬ መቀስ ከሌለ ደግሞ በጣት እንደዚህ አንድ ትርፍ ትይዝና እዛው ላይ ትበጥሰዋለህ። ከዛ እቺ ከጎን ካለችው ክር ጋር እዚህ ትቋጥራታለህ ወይም ጠለፍ አድርገህ ታወጣዋለህ እንደተመቸክ። በቃ ተቋጠረ። ከዛ ግራና ቀኝ እነዚህን መግጠም። ስንገጥም ነጥቦች አሉ። እነዚህ ሁለት ይታዩሃል። ቦታው እንዳይቀያየር ነው። ይሄ ወደዛ እንዳይዞር ነው። ቢዞር ትንሽ ጥርሱ ላይ ለውጥ ሊያመጣ ይችላል። አዙረን ማየት እንችላለን። ኦኬ ይሄው እዚህ ጋር ከፍ ዝቅ አላለ። ትንሽ ጥርስ ነገር አለው። ኦኬ በዛ ላይ ብሎኑንም ግባ ብትለው አይገባም እሺ ብሎ። ስለዚህ ይሄ ፋብሪካ ላይ ሆን ብለው ነው ምልክት ያደረጉበት። ኦኬ በቦታው እንዲታሰር ማለት ነው። ይገርማል። ሰዎችን አንተች እዚህ ጋር የሞልድ አንድ ጥሩ ጎኑ ምን መሰለህ፣ ብታበላሽ ራሱ የሚበላሽ አይደለም። ኦኬ እስክታስተካክለው ድረስ አልሰራ ሊል ይችላል፣ አልገጥም ሊል ይችላል እንጂ ይሄ አንተ ስለተሳሳትክ የሚበላሽ አይሆንም። በጣም አሪፍ። ስህተትን ካላረም ካልሰማህም ነው የሚለው እንጂ የሚበላሽ ነገር አይኖርም። ኤሌክትሪካል ሲስተም የለውም፣ ቦርድ የለውም፣ የተበየደ ነገር የለውም። አንድ ወጥ የሆነ ማቴሪያል ስለሆነ በጊዜ ብዛትም የሚበላሽ ነገር አይኖርም። አይደል? ይሄ ቅርስ ነው እንደውም። አዎ ለዛ ነው እኛ ደግመንም እየተቀበልን ያለነው። ለሽያጭም በለው ለኤክስቼንጅም ቅድም ያላነሳነው ሐሳብ ይሄ ነው መሰለኝ። ኤክስቼንጅ እናደርጋለን። አንተ ዛሬ ይሄንን ከገዛክ ነገ ማሳደግ ብትፈልግና 52ቱን ይዘህ ብትመጣ የዚህ ብር ተቀንሶ የቀረውን ከፍለህ ትወስዳለህ። ሞልዱ መልሰህ። አረ የዋጋ ለውጥ አይኖረው? ምንም አይኖረው። እንዳልኩ የሚበላሽ ነገር የለም። ኦኬ ስለዚህ ምንም ፋብሪካ ገብቶ ታድሶ መውጣት ይችላል። ስለዚህ ይሄ በራሱ እኮ ምን አይነት አድቫንቴጅ አለው ስራ ለመጀመር ለሚያስብ ሰው እጁ ላይ ባለው ቢጀምርና ገንዘቡን አጠራቅሞ ደግሞ ቁጥሩን እየጨመረ ነገር ተነስቶ ወደፊት እያሳደገው መሄድ ይችላል። በጣም ግዴታ በትልቁ መነሳት ግዴታ አይደለም። በጣም አሪፍ ገጥመናል። ቅባት መቀባት ነበረብን። እኔ ነኝ በርግጥ ያሳሳትኩ ከሱ በፊት። ኦኬ ስለዚህ እኔ ውፈትቼ ልቀባት። ምክንያቱም ቅድም የምንጠቀመው የቻይና ዋክስ ነው ተባብለናል። የቻይና ዋክስ ደግሞ ደረቅ ያለ ነው ይነክሳል። ስለዚህ ሊጣበቅ ይችላል። ስለዚህ ትንሽ ቤት ያለ ማንኛውንም ቅባት መጠቀም ይችላሉ። ቅባት ነገር ደግሞ የሚረብሻቸው ከሆነ ሁለተኛውን ዋክስ የኢራን ዋክስ ገዝተው መጠቀም ይችላሉ። ቅባት የምንቀባው እቺ ውስጧን ነው። ኦኬ ለማሳያ 3-4 ፍሬ ስለምንሰራ 3-4ቱ መደዳ ልቀባው ሙሉን ባልቀባው። ትክክል። በእጃቸው ቢቀቡት የተሻለ ይደረሳል። ቡሩሽ ወይም ስፖንጅ ከሚጠቀሙ ራሱ መጥቶ ድጋሚ ሊያስቀረው ስለሚችል ወደ ራሱ ብሩሹም ሆነ ስፖንጁ ይሄን ልቀባው ነው። 1 2 3 4 5 እሺ 5 በዚህ ሳይድ ስለምንሰራ እቺን ሳይድ ማለት በዚህ ጋር የምናወጣው እንደዚህ መጥቶ ሲገጥም 1 2 3 4 5 እዚህ ድረስ ተቀባዋለህ። ኦኬ ለሰልጥም ብዬ ቆሜ ከማይ እኔም ረሳው ሰልጥም እኮ። ይሄ ቅባት በነገራችሁ ላይ በሰራችሁ ቁጥር የምትጠቀሙት አይደለም። በቀን አንዴ ሁለቴ ብትቀቡት በቂ ነው ስለሚነካካ። ኦኬ እያሟሸ ነው ማለት ነው። በእንጀራው እናቶች እንደምጣድ ካሰብ ነው። ምጣድ ዝም ብሎ ስለተገዛ እንጀራ ያወጣም መሰለኝ አይደል? ብዙ እውቀት ባይኖርኝ እኮ 3 4 5 ስንሰማ ያደግነው ስንደረሰ 1 2 3 4 5 እስከ 5 ቅባት አያያዝ አክሳሪ ነው። አነሳው በትንሽ በእርግጥ እኔ ጭቃ ቅባት ስላስቀመጥኩልህ ነው። ፈሳሽ ቢሆን የተሻለ ነው። ኦኬ ከኮስትም ከሁሉም ነገር አንፃር የተሻለ ነው የሚሆነው። እሺ ጨረስን። ስለዚህ እንገጥመዋለን። ጥሩ። ስለዚህ በሁለቱም ፌስ ነው አይደል? አሁን በዚህም ነው እያመረትን ያለው። ማምረት ይቻላል። አሁን ግን ለተመልካቾች ለማሳየት እቺን ነው የምንጠቀመው። ያው ተመሳሳይ ነው በሚል በትክክል ስንሰራ ሁለት እቺን መያዝ የሚችሉ ሳፋዎች ቢኖሩ ጥሩ ነው። አንደኛው ሳፋ በመናፈስ ጊዜ የሚንጠባጠብ የሚባክን ነገር ካለ እንዳይባክንብን እዛ ላይ እንዲጠራቀም ነው።
ሁለተኛው ሳፋ ደግሞ ውሃ ተሞልቶ ነው የሚቀመጠው። ለማቀዝቀዝ ነው፣ ጊዜያችን ለመቆጠብ ነው። እሺ ሻማ ዝም ካልከው ያለ ውሃ ከተጠቀምከው 1 ሰዓትም ሊቆይ ይችላል ለመቀዝቀዝ። የሚቀዘቅዘው ግን በዚህ አጋጣሚ አልሙኒየሙ ነው። ሻማ ወዲያው ነው የሚቀዘቅዘው፣ ሁላችሁም እንደምታውቁት። እንደዚህ አሁን ጠብ ጠብ ብታረግ ወዲያው ነው የሚደርቀው። የሻማውን ግለት ግን አልሙኒየሙ ይወስድና እሱ ለመቀዝቀዝ ጊዜ ይፈጅበታል። ስለዚህ ውሃ ውስጥ የምንከተው ይሄን ለማቀዝቀዝ ነው። አልሙኒየሙን ለማቀዝቀዝ ነው። ዋክሳችን ሬዲ ነው እንግዲህ። ስለዚህ ሁለት ነገር ነው ያመጣ ነው። አንድ እዚህ ጋር ሳፋ አለን፣ እዚህ ጋር ባልዲ አለን። እቺ መስሪያ ናት። የሚጠባጠብ ምናምን በቃ ከእጅህ የሚወጣ ነገር ጠቅላላ እንዳይባክን ነው፣ ይጠራቀማል። ሪሳይክል ሲሆን ከአዲሱ ዋክስ ጋር እየቀላቀልን ነው ሪሳይክል የምናደርገው። እዚች ላይ ከሞላና ካረጋጋ ነው በኋላ እንዲቀዘቅዝ ደግሞ እዚህ ውስጥ እንከተዋለን። እኔ ለጊዜው ባልዲ የተጠቀምኩት ትንሽ ፍሬ ስለምንሰራ ነው። እነሱ ግን ቤታቸው ተመሳሳይ እንደዚህ አይነት ሳፋ ቢጠቀሙ፣ ምክንያቱም የሚቀመጠው ልክ እንደዚህ በቂጡ ነው። ስለዚህ እንደዚህ ደግሞ እንዲቀመጥ ባልዲ አይመችም። ስለዚህ እነሱ ይጠቀሙ፣ ሳፋውን እንደዚህ ያድርጉት። ስለዚህ አሁን ልቀጥል። በቃ ትችላለህ። የቀለጠ ዋክስ አለ እዛ ጋር ይሄው ያቀላምጣና ቅድም የቀባናቸውን 5 ቀዳዳዎች ሙላቸው እስቲ። አቤት አፍስሰው ምን ችግር የለም። እንዲህ የሳፋውም ጥቅም ደግሞ እሱ ነው። ያ ቅድም ያልከው ብክነት አይኖርም። ሶስተኛው ሞልታል። የሚተላለፍ ነገር አይኖረውም ብሎም ጠበቅ ቢኖር ኖሮ ስትሞሉ አይቆምም ነበር፣ ወደ ቀጣይ ቤት ይሄዳል። 1 2 3 4 5 አሁን እቺን ትንሽ ሰከን እስክትል እንጠብቃትና ጎደል ማለት ሲጀምር ውሃ ውስጥ እንከተዋለን። ውሃው ላይ እንዳለ ሞልተን እንዘጋዋለን። በጣም ጥሩ። አንድ ተመልካቻችን የሆነ ጊዜ ምን ጠየቀን፣ ሻማዎችን ሳመርት እንደ ነጠብጣብ አይነት ነገር የሆነ አየር ያለው ነገር አለ፣ ጥቅጥቅ ያላለ። ጥሩ እንደዚህ አይነት ነገር አየር የሚፈጠረው ምን ሲሆን ነው? ለምሳሌ እቺ ዋክስ ተሞልታለች፣ ድንገት አየር ካለው ብለን እንደዚህ መነቅነቅ እንችላለን። አሁን ስለሌለው ምንም ወደ ላይ የሚወጣ አረፋ የለም። አየር ቢኖረው ግን ወደ ላይ እንዳረፋ እየሆነ ይወጣል። አንደኛው ይሄ ነው፣ ውስጥ ያለውን አየር ለማስወጣት። ሁለተኛው ደግሞ ስትሞላ ራሱ ረጋ ብለን መሙላት ነው። እንደዚህ በድስት ባቀለጠበት ድስት አምጥቶ የሚጨምር ሰው ስላለ እሱ ሲሆን ደግሞ አጉል ነው የሚሆነው፣ መቻኮል ስለሆነ አብሮ አየር ይገባል። እሱ ነው መጨረሻ ላይ ሲደርቅ መሀል ላይ ጎድጓዳ ጠቃጠቆ ምናምን ሊፈጥር የሚችለው። ሌላው ደግሞ ዋክሱ በሚቀልጥ ሰዓት አረፋ ከሰራ አረፋው መጨረሻ ላይ ሲደርቅ ያው ጠቃጠቆ ነው የሚሆነው። እሱም ያው ዋክሱ ሲቀልጥ የተወሰነ ያህል ቀልጦ ትንሽ ሲቀር ነው ወረድ የሚለው፣ ሙሉ በሙሉ አይቀልጥም። ስለዚህ 3 ምክንያቶችን አግኝተናል ማለት ነው። አንደኛው ሲቀልጥ ሙሉ በሙሉ አለማቅለጥ፣ የቀለጠውን ስትጨምር ረጋ ብለህ መጨመር፣ ሶስተኛ ደግሞ እቃውን ነቅነቅ ማድረግ፣ ድንገት አየር ገብቷል ብለህ ካሰብክ እንዲወጣ ይወጣል። በጣም ጥሩ። የዋክስ መጠናችንን በሳምፕል በዚህ ማሳየት እንችላለን። ስናቀልጥ ምን ያህል ማቅለጥ እንዳለብን ለምሳሌ የጣድነው ዋክስ ይሄን ክር ያህል ቢሆን መጠኑ ብዛቱ ቀልጦ መጨረሻ ላይ እቺን የምታህል ሲቀር ማውረድ አለባቸው። ትንሽዬ ሲቀር እንዴት አልገባኝ። ለምሳሌ የጣድነው ዋክስ መጠኑ ይሄ ነው እንበል። ይሄ ነው መጠኑ የዋክሱ መጠን። ይሄን ክር የሚያክል ነው። ይቀልጥና መጨረሻ ላይ እቺን አካባቢ ሲቀር ከሳት እናወርደዋለን። መሬት ላይ ሆኖ እነዚህ እንዳለ ስለቀለጡ በእነዚህ ግለት እነዚህ ማለቅ ይችላሉ። እንዳለ እስኪ ቀልጥ ከተውከው ግን አንደኛ ይተናል። ያው ተነነ ማለት እያጣሁ ነው። ቅድም 700 ምናምን ያልነው አይኖርም። ሁለተኛ ደግሞ ሽታ አለው። ሽታው ሲደጋገም ራስ ምታት ሊያመጣ ይችላል። አስም ምናምን ያለበት ሰው ካለ ሊያባብስ ይችላል። ሻማው ራሱ ይጠቁራል። መጨረሻ ላይ ሻማ ደጋግሞ ሲቀልጥ እሳት ሲበዛበት ይጠቁራል። አሁን እኛ ለማሰልጠኝ የተጠቀምነው ዋክስ ታያዋለህ፣ ሲቀዘቅዝ ወደ መጥቆር ይሄዳል። ደጋግመን ስላቀለጥ ነው እንደዛ በሄደ ቁጥር የመጥቆር ቻንስ አለው። ስለዚህ ትንሽ ሲቀርችን የምታለው ዋክስ ሲቀር ማውረድ አለባቸው። ስለዚህ ይሄንን ማድረጋቸው አንድም የሻማው ይሄ አረፋ እንዳይመጣ ምናምን ያደርጋል። አረፋ የሚመጣው ሲፈላ ነው። ኦቨርሴት በጣም ሲንተከተክ። በጣም ጥሩ። ሙላት የጎደለችው መሞላት አለበት። ራይት በደንብ ስጥ። እሺ ያው አንዴ ያፋሰናል እንግዲህ የትርፍ ነገር ትንሽ እቺ ሰከን ትበል ነው ውስጥ ከተታለሁ። ኦኬ ሞላውት ኢቭን ወደ ታች ሲወርድ ሞላውት ሲል ጨምረዋል። በ5 ደቂቃ ውስጥ ነው ይሄ ነገር የሚሆነው። ከዛ ደግሞ በደንብ እንዲጠነክር ውሃ ውስጥ 10 ደቂቃ እናቆየዋለን። እንቀጥል። አንሳና ከተተው በቁመቱ አይመችም። ያው ይፈሳል በቦል ከተተ። ኦኬ አይፈስም። ኧረ ደርቋል። እዚህ ውስጥ 10 ደቂቃ ይቆያል። ሲወጣ ክሩን ቆርጠ መውጣት ነው በቃ። 10 ደቂቃ ሰዓታችንን እንያዝ። እሺ ይቻላል። ከ11 ነው።
ከ21 እንጨርሳለን ፎር ሹር። ከዛ እዚህ ጋር አሁን ከላይ የተንጠባጠበው ነው እንጂ ከታች የወረደ ነገር እያየው አይደል? የለም። ይሄ ቅድም ስትሰራ በጎን የፈሰሰባ እሱ ነው። ከታች ከፈሰሰማ ቅድም ካልኩ ማሽን በምንም አይሽ ያው ሜቢ ልናገኘው እንችላለን እንጂ ፈሰሰው ካፈሰሰው ያው አካሄዱ አንድ ነው ማለት ነው። ከስር ያሉት ክፍተቶች ክሩን ለመጠምጠም ያህል የተሰሩ ናቸው። ልክ ክሩና መተሰጠመጠሙ ይደፍናሉ። በጣም አሪፍ የቀለጠ ስለሆነ ዋክሱ ስጨምረው የሆነ ሚንጠባጠብ እንዳለ ኤክስፔክት አድርጌ ነበር። አየው ከስር እኮ ማየት ትችላለህ። በዛው በሙሉ ከቂጡ የመጣ ሻማ ነገር አለ ይታያል። የለም በጣም ካቃጠሉት ዋክሱን ግን አንዳንድ ጊዜ እንደዛ ይፈጠራል። እሳት ላይ በጣም ከቆየ እንደዛ ሊፈጠር ይችላል። ያው መቅጠኑ ከብዙ ነገር አንፃር ልክ አይደል። ቅድም እንዳልኩ ቀጠነ ማለት ፈልቷል ማለት ነው። ዋክሱ ከፈላ ያው ይተናል። ከተነነ ደግሞ ሻማው ያብታል። ሌላኛው ጥያቄ ምናልባት አሁን ያልከኝ ዋክሱን የመቅለጥ ልኩን ማወቁ በጣም ወሳኝ እንደሆነ ነው እየገባኝ ያለውና ሌላ የምናውቅበት ሜካኒዝም ይኖራል። በቃ ከዚህ በላይ ማቅለጥ የለብኝም ብለን የምናስበው እስካሁን የተሻለ ሜትድ ብዬ ያሰብኩት ቅድም ያሳየሁት በቃ ፍርፋሪ ነገሮች ሲቀሩ አይንህን አይተህ ማውጣት ነው። አንዳንድ ቦታ ዲግሪ ይጠቀማሉ። ሻማ ያው 60 ዲግሪ ላይ መቅለጥ የሚችል ነገር ነው። 100ም አይደርስም። ዊክ ማቴሪያል ነው በጣም ያው ቴርሞሜትር እያያዙ እንደዛ ደግሞ ትንሽ አድካሚ ሊሆን ይችላል። ስለዚህ የሚሻለው ትንሽ ሲቀር በቃ ማውረድ ነው። የሚንሳፈፉ ነገሮች ሲቀሩ ታወርደዋለህ፣ መሬት ላይ ይጨርሳል ራሱ። ኦኬ ደቂቃችንን ተጠቅመናል። እሺ የሰጠኝ 10 ደቂቃ ነበር። ኦልሬዲ አሁን 9 ደቂቃ ሆኖታል። አውጣ ውሃዋን እዛው ገልበጥ አድርጋት። ያልሰራናቸው ቀዳዳዎች ስላሉ ውስጣቸው ውሃ ስለሚኖር ከዛ እቺን በመቀስ ከላይ ቆርጠን እናወጣታለን። ለተመልካቾች እንድታይ እቺን ላንሳት። በቃ ይሁን የሻማ ማምረት ይሄ ከስር ነው የምትቆርጠው። እሺ ጫን ብሎ ይዘ የኛውን እንዳልቆርጠው ቁረጠው። ኦሬዲ ምንም አይሰራም። አሁን ያኛው ይሄ ከተቆረጠ እኮ በቃ አጠረ ሊፈታ ነው። ለካ ሊፈታ ነው። ቁረጠው። ለእንትንም እንዲመቸን የተረፈውን ዋክስ ለመቁረጥ እንዲመቸን አንሳ። ከዚህ ስልጠና በኋላ በእርግጠኝነት መስቀሌ የሻማ መሰልጠኛ ኦፊስ የሚል እንደምናይ ተስፋ እናደርጋለን። በጣም ሲምፕል ነው ብዬ ነው። በደንብ አይተሃል ብዬ ነው። ይቺን በቻክ ቪላ ነው የሚያነሱት። በዚህ ይችላል እንሳለን። ኦኬ ለመፈቅፈቅ ትርፍ ነው ይሄ። ምንም አይሰራም። የሻማው ትርፍ ፓርት ነው። ኦኬ አሁን ይሄ ድጋሚ ይቀልጣል። ለእነሱ እንዲታያቸው ሳፋውን ስላነሳ ነው እንጂ ድጋሚ የሚቀልጥ ነው። ኦኬ ቂጡ ፍላት ይሆናል ማለት ነው። ማቀመጫው በጣም አሪፍ ይችላል። በጣም አሪፍ። ስለዚህ አሁን ጽድት ትብላለች። እዚህ ጋር አልሰራንም። ሻማን ጠብቅም። ይቺ ተፋሰሰችብን። ኦኬ በትንሽ በትንሽ የመጣችው ታምራለች። ለራስ ሲቆርሱ ነገሩ እርግጥ ይገርም ነው። ይሄው እንደዚህ አይነት ወጥቷል። አሁን እነዚህ ትርፍ ክሮች የመጡት ለምን መሰለህ? የሰራነው ሙሉ ሻማ አይደለም አይደል? ስለዚህ ከስር አልቆረጥናቸውም። ሙሉ ቢሆን ከስር እንቆርጠው ነበር። ኦኬ የተጠመጠመው ፓርት ላይ በቂጦ በኩል አያቸው እነዚህ ክሮች አሉ። እነዚህ መሀል ለመሀል ብንቆርጣቸው ይሄ እንደዚህ ረጅም ሆኖ አይወጣም ነበር። ትንሽ ስለሰራን ይበቃናል ብዬ ዝም ብዬ አውጥቼው። በጣም ጥሩ። ስለዚህ ሁሉም ሰው ከሰራ በኋላ እቺኛው የመሀለኛዋ የምትቆረጥና ሳይፈታ ማለት ነው። ሳይፈታ ካልሆነ ካወጣ በኋላ አንዳንዱን መቁረጥ ያው ስራ ነው የሚሆነው። ጊዜ ይወስዳል በራሱ። አዎ አለቀ። እንግዲህ አሁን ይሄ 35 ግራም ሻማ ነው። የሚገርም ነው። ስለዚህ ሻማው እንግዲህ ጠቆር ብሏል። ምክንያቱ ቅድም በነገርኩ ምክንያት ነው። ደጋግመን ያቀለጥነው ስለሆነ ለስልጠና ወደ እንደዚህ አይነት ከለር ይቀየራል ማለት ነው። እነሱም ሲሰሩ ሰዓት ላይ የሚያቆዩት ከሆነ ወደ እንደዚህ አይነት ከለር መቀየሩ አይቀሬ ነው። ይጠቁራል ነው። ኦልሞስት ይሄ ወደ ግሪኒሽ እየሄደ ነው። አልጠቆረም ገና ነው። እስቲ እቺን ቁረጣት። ኦኬ ቅድም ያልከው አሁን ኬዝ እዚህ ጋር አለ ይጎደጉዳል ምናምን ያልከው ነገር ምንም የለም። ወጥ ነው። በካሜራም ይታያል ብዬ አስባለሁ። የጎደጎደ ነገር እኔ በባህሪ የሰራሁትን ነገር መጠቀም ደስ ይለኛልና እሺ ይሄን ሻማ ይዤ መሄዴ ነው። ትችላለህ መቼስ እንዲህ አትይው እንዲህ ንጹህ ነው። እንዴት እንደሚያምር ተቃጠቆ ምናምን ነገሮች የሉትም። ስለዚህ በሚያመርቱ ሰዓት እሳት ላይ አያቆዩት። ሲጨምሩ ተረጋግተው ይጨምሩ። ድንገት አየር ከገባ እቃዋን ነቅነቅ በማድረግ ወደ ላይ ባረፋ መልክ እንዲወጣ ማድረግ ይችላሉ። በጣም አሪፍ አለቀ። ሻማ ተሰራ። የሚገርም ነው አይምል ኢቭን ጥንካሬው ቻይና ነው። አለዛ ነው። አሁን ለምሳሌ የኢራኑን ቢሆን ቅድም እንደተባባሉ እንዲህ ቢይዘው ወደ ውስጥ ሊገባ ይችላል። አይችልም። ይሄው እየቀጠቀጥኩት እኮ ይሄን ይመስላል እንግዲህ ባሰለጠንከኝ መልኩ ይሄን ይመስላል። 5 ሻማዎች ሰርቻለሁ። ያው እንግዲህ ግሬዱን እጠብቃለሁ። ምን ያህል ነው?
ኤ+ ነው የሚታይ ነገር ነው በካሜራ። በጣም ጥሩ። ይህን የሻማ ምርት ስልጠና ወሰድኩኝ። ምን ያህል ካፒታል ነው የሚያስፈልገኝ ይህን ስራ ለመጀመር? በጣም በዝቅተኛው ልነሳ ካልክ ከ25 ከ30 ሺህ ብር ይበቃል። ከፍ ላድርገው ካልክ 35 40 ሺህ ብር፣ ወደ ላይ ከፍ ካለም ያው የሞልድ ቁጥር በበዛ ቁጥር ዋጋው እየጨመረ ይመጣል። አንዳንድ ግን ውስን የሚባሉ የማህበረሰብ ክፍሎች አሉ። ለምሳሌ አካል ጉዳተኞች ይኖራሉ፣ ማህበራት አሉ፣ አካል ጉዳተኞችን ታሳቢ አድርገው የተቋቋሙ። እንደነሱ አይነት ነገር ካሉ ማስረጃ አምጥተው በፋብሪካ ዋጋ እንሰጣቸዋለን። ራሳችንን ከማል እናወጣለን ማለት ነው። ኦልሬዲ በምናመጣበት ዋጋ እንሰጣቸዋለን። የእምነት ተቋማትም ካሉ ያው ብዙ ጊዜ የሚሸጠው የኦርቶዶክስ እምነት ተቋማት ላይ ነው። ደብዳቤ ወይ ማስረጃ ወይ ከአንድ ኃላፊ ጋር መጥተው ብቻ እርግጠኛ ለመሆን ያህል የሆነ የሚያረጋግጡልን ነገር ካለ በደንብ እንቀንሳለን። የሚታይ አይነት ለውጥ አለ። ስለዚህ በዚሁ አካል ጉዳተኞች፣ አቅመ ደካሞች በእናንተ ይህንን እድል አግኝተው ስራ መጀመር ይችላሉ እያለ ነው አሉ። የጀመሩም አሉ። ለምሳሌ በቅርብ ጊዜ ጥቁር አንበሳ አካባቢ የሚገኙ በጡት ካንሰር ህመም ማዕከል የታቀፉ ሴቶች ነበሩ። እነሱ መጥተው ኦልሞስት ከዋናው መሸጫ ዋጋ እስከ 7000-8000 ብር አካባቢ ቀንሰን ሰጥተናቸዋል። ሌሎችም እንደዚህ ካሉ የሰው ልጅ የሚሰባሰብበት ምክንያት ብዙ ነው፣ ግን በአቅም ምክንያት የሆነ ማህበር ውስጥ የታቀፉ ሰዎች ካሉ ደብዳቤ ይዘው መጥተው እናስተናግዳቸዋል። በጣም ጥሩ። ስለዚህ ሞልዳችን ይሄ ባለ ስንቱ ነው ማለት ነው? ይሄ 22 የሚያወጣ ነው። 22 የሚያወጣው ስንት ነው ዋጋው የሚሆነው? 25000 ብር እቃው ብቻ ከነ ማቴሪያል ከነ ግባቱ ምናምን ደግሞ 35000 ነው። በጣም ጥሩ። ፕሮግራማችንን ወደ ማጠቃለሉ እየሄድን ነው። ምናልባት ቅድም የጠቀስነው የሲልከን ሞልዳችን ነው። እዚህ ጋር የተለየ ነገር አይኖረንም። ያው ነው። እዚህ ላይ ዋክስ ሞላል፣ ክር ይደረጋል፣ ሲደርቅ ማውጣት ነው። ይሄን መስሎ ይወጣል። በጣም ጥሩ። ክሩን እንዴት ነው የምናደርገው? ምናልባት እሷ ቀለጠ በኋላ ዋክሱ እዚህ ላይ ልዩነቱ ከዛኛው ጋር እዚህ ጋር ቀድመን ክር ነው የተመጠነው። እዚህ ጋር ደግሞ ዋክስ ነው የምናደርገው። ቀድመን ክር ከሰጠነው ዳር ላይ ይወጣና በዚህ ጋር ሊታይብን ይችላል። ስለዚህ ቀድመን ዋክስ እንሰጣለን። ዋክሱ ሳይቀዘቅዝ ክሩን መሀል ላይ ነው ቁጭ የምናደርግለት። ራሱ ይሰምጥና መሀል ላይ ይንሳፈፋል። ከዛ ሲደርቅ ያው ስናወጣው መሀል ላይ የሆነ ክር እናገኛለን። ኦኬ ሶ ክሩን እንዲህ ነገር ነው የምንወጥረው ማለት ነው። እስከ ግማሽ መሄድም ይችላል። ልደት ላይ ብዙ ጊዜ አይበራም ሙሉ በሙሉ ወደ ወፍ ተብሎ ስለሚጠፋ እስከ ግማሽ መሆን ይችላል። ጥሩ። እነዚህም በዚህ መልኩ ጨርሰናል። ምናልባት ሌላው የጧፍ ስልጠና ትሰጣላችሁ? ጧፍ አመራር እንሰጣለን። ማሽኑም አለ። የጧፍ አመራር ደግሞ ከዚህ የበለጠ ቀላል ነው። በ20 ደቂቃ ምንም የምንጨርሰው ነገር ነው የሚሆነው። እቃውም አለ፣ ግብአቶቹም አሉ። ይምጡ ብቻ ይጎብኙ። ስለዚህ ማንኛውም የሻማ አይነት እዚህ አለ። በጣም ጥሩ። በጣም ደስ ብሎኛል። እንግዲህ ሰፊ ሰዓት ወስደን ለቤተሰቦቻችን ይሄን የመሰለ ውጤታማ የሆነ ስልጠና በቀጥታ ልናስተላለፍ ችለናል። ለዚህም ከልብ እያመሰገንን ምናልባት እነዚህን ስልጠናዎች ጨምሮ እቃዎቹንም ለመግዛት ለሚፈልጉ ቤተሰቦቻችን የምትገኙበትን አድራሻና ስልክ ቁጥር ብትነግረን። አድራሻችን ጀሞ 1 ነው። ሀውዲ ሞል ህንፃ ላይ እንገኛለን። ሁለተኛ ፎቅ ላይ 25 ቁጥር መገኛችን ነው። ስልካችን ደግሞ 0902 46 76 23 ነው። በስራ ሰዓት ቢደውሉ ያገኙናል። በጣም ጥሩ። ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ዛሬ በተለየ መልኩ እያንዳንዱን ስቴፕ ተከትለን ሻማ አምርተን አሳይተናችኋል። ያሳየናችሁ ይህ ሻማ በማንም የተመረተ አይደለም፣ እኔ ራሴ አምርቼው ያሳየዋችሁ ነው ማለት ነው። እናንተም አሁን ባየነው ደቂቃ ውስጥ መታችሁ ስልጠናችሁን ወስዳችሁ ሻማ ማምረት ትችላላችሁ ማለት ነው። ይህንን ቢዝነስ ለመጀመር ከ35000 ብር ጀምሮ ካፒታል ካላችሁ እቃውንም ግብአቱንም ገዝታችሁ ስራውን መጀመር ትችላላችሁ ማለት ነው። ይሄን የመሰለ ፕሮግራም እንግዲህ በዚህ መልኩ ወደ እናንተ ልናደርስ ችለናል። እንዲህ አይነት ጠቃሚ መረጃ፣ እውነተኛ መረጃን ከቦታው ሆነን እንድናቀርብላችሁ ቤተሰብ እንድትሆኑን ሰብስክራይብ እንድታደርጉን እናበረታታለን። እንዲህ አይነት ጠቃሚ መረጃን ለመቃኘት እንግዲህ ብዙ ኃይልና ጊዜ ስለሚወስድ ማለት ነው። አብራችሁን ስለቆያችሁ ከልብ እያመሰገንን ይሄን የመሰለ መረጃ ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።